ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 21 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውንና የበርካታ ኢትዮጵያኖች ጥያቄ ስለነበረው የሀገራችን ኢትዮጵያ የንግድ ድርጅት የዓለም ሀገራት አባል የምትሆንበትን መረጃ በተመለከተ በዚህ ሰዓት ይፋ ሆኗል። የመረጃውን ሙሉ ዝርዝር ወደ እናንተ ይዘናል። በሌላው መረጃችን በተለያዩ አካባቢዎች አዲስ ግንባታ ሊጀመር ስለመሆኑ በዚህ ሰዓት ይፋ ሆኗል። ይህንንም እናደርሳለን። እንዲሁም ለኢትዮጵያ ንግድ ባንክ ደንበኞች በሙሉ እጅግ በጣም አስደሳች የሆነ መረጃ ወጥቷል። በዚህም እንግዲህ የገንዘብ ዋስትና ሊተገበር ስለመሆኑ ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ እጅግ በርካታ ኢትዮጵያኖች በተለይ ሀገር ወዳድ የሆናችሁ በሀገር ውስጥም በውጭም የምትገኙ የኢትዮጵያን እንግዲህ የወደፊት ህልሟን የሚቀይረውን የዓለም የንግድ ድርጅት አባል ስለመሆኗ እንግዲህ በጉጉት ለብዙ ጊዜያት ስንጠብቅ እንደነበር ይታወሳል። ሆኖም በዛሬው ዕለት የወጣው እጅግ በጣም አስደሳች የሆነ መረጃ ነው። እሱን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናድርስ። ለዓለም የንግድ ድርጅት አባልነት ድርድር ላይ የቆየችው አገራችን ኢትዮጵያ የመጨረሻው መስመር ላይ መድረሷ ተገለጸ። በንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የሚመራው የኢትዮጵያ ልዑካን ለካሜሮን እየተካሄደ ባለው 14ኛው የዓለም የንግድ ድርጅት የሚኒስትሮች ኮንፈረንስ እየተሳተፉ ነው። የልዑካን ቡድኑ አባል ከሆኑት መካከል የብሔራዊ ባንክ ገዢ ኢዮብ ተካልኝ የዓለም የንግድ ድርጅትን ጠቅሰው በጻፉት ደብዳቤ ኢትዮጵያ የዓለም የንግድ ድርጅት አባልነትን ለመቀላቀል የመጨረሻ መስመር ላይ ነች ብለዋል። መጋቢት 17 ቀን 2018 ጀምሮ ላላት ተከታታይ ቀናት በቆየው ኮንፈረንስ የኢትዮጵያ ተደራዳሪ ቡድን ከድርጅቱ ዋና ስራ አስፈጻሚ ጋር ተገናኝቶ መምከሩን ከቦታው የወጣው መረጃ ያመለክታል። ከ22 አገሮች ጋር የድርጅት አባል ለመሆን ድርድር እየተካሄደ ከሚገኙት አገራት መካከል ኢትዮጵያ አባልነትን ለመቀላቀል ጥረት ከጀመረች እነሆ 2 አስርታት ዓመታት አልፈዋል። ኢትዮጵያ መሰረታዊ የሚል የድርድር ሐሳብን በማከናወን ለአባልነቷ መቃረቧን የገለጹ ሲሆን ያልተገባ የፖለቲካ ቁርጠኝነት መኖሩን ገልጸው ኢትዮጵያ የደረሰችበትን ወሳኝ ምዕራፍ የኢትዮጵያ ወደ አባልነት የመቀላቀል ሂደት ግልጽ ተስፋና እምነት መኖሩን የሚያመላክትና ለሀገር ወዳድ ለሆኑ ኢትዮጵያኖች እጅግ በጣም አስደሳች እንደሆነ ተገልጿል። የኢትዮጵያ ተደራዳሪ ቡድን በወጣው መግለጫ በተያዘው ሚያዝያ 2026 ላይ አባልነትን ለመቀላቀል ትልቅ ህልም ይዞ የተንቀሳቀሰ መሆኑን የገለጸ ሲሆን ይህ አባልነት ለኢትዮጵያ የማልማት አጀንዳ ምሰሶ ነውም ተብሏል። ከዓለም ኢኮኖሚ ጋር በቀላሉ ተዋህዶ ለመስራትና የኢንቨስትመንት መተማመንን ለመፍጠር ቁልፍ ሚና እንዳለውም ተገልጿል። ድርጅቱን ለመቀላቀል ለ6 ጊዜ ያክል በተካሄደው ስብሰባዎች የመከረው የኢትዮጵያ ተደራዳሪ ቡድን 7ኛው ስብሰባ በመጪው ሚያዝያ 2026 የሚካሄድ ሲሆን የኢትዮጵያ አባልነት ውጤት የሚታወቅበትም እንደሆነ ተገልጿል። እኛም ተከታተል ወደ እናንተ የምናደርስበት ይሆናል። በሌላው መረጃችን በትምህርትና ስልጠና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉና በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ ጠይቋል። ባለስልጣኑ ጉዳዩ በቀጥታ ይመለከታቸዋል ላላቸው የመንግስት አካላት በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድ ጠይቋል። ከፍተኛ ትምህርት ተቋማት የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዘ መሆናቸውም ተገልጿል። ተቋማቱ 4 ጊዜ በስልክ እንዲሁም 1 ጊዜ በአካል ቀርበው እንዲያስረዱ ጥሪ የቀረበላቸው ቢሆንም የሚጠበቅባቸውን መስፈርትና ሂደት በማሟላት በትምህርት ሴክተር ያልወጡ መሆናቸውን ደብዳቤው አስረድቷል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ሕጋዊነታቸው የተቋረጠ ስለሆነ በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ
የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንዲታደርጉ እንዲሁም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ የሕግ እርማት ወይንም እርምጃ እንዲወሰድባቸው የተቋሙን ስም ዝርዝር በማያያዝ ባለስልጣኑ መጠየቁን ቲክቫህ ኢትዮጵያ ይፋ አድርጓል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ እጅግ በጣም አስደሳች የሆነ መመሪያ ይፋ ሆኗል። በዚህ መመሪያ መሰረት የገንዘብ ዋስትናን ሊተገበር ስለመሆኑም በዝርዝር ተቀምጧል። የሕግ ንግድ አካል የሆነው የፋይናንስ ተቋማት ኮድ ረቂቅ ሕግ በዲጂታል አገልግሎት የሚፈጠሩ ማጭበርበሮችን ጨምሮ ሌሎች ችግሮችን የሚፈታ ሆኖ ሊዘጋጅ እንደሚገባ የኢትዮጵያ ንግድ ባንክ ከፌዴራል የመጀመሪያው ደረጃ ፍርድ ቤት ጋር በመተባበር ለዳኞች በሰጡት ስልጠና ላይ ተገለጸ። የኢትዮጵያ ንግድ ባንክ ከፌዴራል የመጀመሪያው ደረጃ ፍርድ ቤት ጋር በመተባበር በዓለም አቀፍ ንግድ፣ በዓለም አቀፍ የባንክ ዋስትና፣ የዲጂታል ባንኪንግ፣ ሌሎች የባንክና ሕግ ነክ ጉዳዮችን በተመለከተ መጋቢት 18 እና 19 ቀን ለዳኞች ስልጠና ሰጥተዋል። የኢትዮጵያ ንግድ ባንክ የሕግ አገልግሎት ምክትል ፕሬዝዳንት ወይዘሮ ሶስና አለማየሁ የዲጂታል ፋይናንስ አገልግሎት በተለይ የገንዘብ ልውውጥ ከቀን ወደ ቀን በአሰራር እየዘመነ እየመጣ መሆኑን ጠቅሰው ሆኖም ማጭበርበርን ጨምሮ የፍትህ ብሔር ተጠያቂነትን የሚያስከትሉ ሌሎች የጎንዮሽ ችግሮች እንዳሉበት ተናግረዋል። በመሆኑም ይህንን ችግር በውጤታማነት ለመቅረፍ በእነዚህ ጉዳዮች ላይ ያሉ ዓለም አቀፍ አሰራሮችና ሕጎች ምን እንደሚመስሉ በማያካትት የፋይናንስ ተቋማት ኮድ ረቂቅ ሕግ ሊዘጋጅ እንደሚገባ ተገልጿል። ይህ እስከሚሆን ድረስ ግን ባንኩ በስራ ላይ የዋላቸው የዲጂታል አማራጮች የሚመራባቸው የሕግ ማዕቀፎች በዲጂታል ፋይናንስ እንቅስቃሴ ውስጥ የሚታዩ የፍትሐ ብሔርና የወንጀል ተጠያቂነት ጉዳዮችን ምን እንደሚመስሉ ለማሳወቅ ስልጠና እንደሚረዳም ተናግረዋል። የባንኮች አሰራርና የሕግ ማዕቀፍ ከቀን ወደ ቀን እየተቀየረ በመሆኑ ወቅቱን የጠበቀ መግለጫ መኖሩን በፍትህ ስርዓቱ የተቀላጠፈ ዘመናዊና ዕውቀት ተኮር አገልግሎት ለመስጠት እንደሚያስችልም ተናግረዋል። ሌሎች የፋይናንስ ተቋማትና ባለድርሻ አካላትም ባንኩ እየሰጠ ያለውን ስልጠና አርያ በማድረግ የበኩላቸውን አስተዋጽኦ ይወጣሉ ብለው እንደሚጠብቁም ተናግረዋል። ባለፈው ዓመት ለፌዴራል ከፍተኛ ፍርድ ቤት ተመሳሳይ ስልጠና መስጠቱን አስታውሰው ወደፊትም አጠናክሮ እንደሚቀጥል ተናግረዋል። ለንግድ፣ ለኢንቨስትመንት፣ ኢንሹራንስና ኮንስትራክሽን ጉዳዮች ትኩረት በመስጠት ልዩ ምድብ ችሎት በማደራጀት ይህ አሰራር ደግሞ የባንክ የደንበኞችን መጭበርበር ሙሉ በሙሉ ከመቅረፉ ባሻገር የገንዘባቸው ዋስትናም እንደሚሆን ተገልጿል። ከቴክኖሎጂ ጋር ተያይዞ እየዘመነ የመጣውን የንግድ ስርዓት የኢኮኖሚና ኢንቨስትመንት ጉዳይና ክርክሮችን የሚሸከም የዳኝነት ስርዓት የመዘርጋት እንደሚያስፈልግ ተገልጾ በመሆኑም ፍርድ ቤቶች ነፃነታቸው ተጠብቆ በንግድ ኢንቨስትመንትና በሌሎች ስራዎች ላይ የሚሰጡት አገልግሎት ጊዜውን የሚመጥን እንዲሁም ንግድ ባንክ ድጋፍ ሊያደርግ እንደሚገባም በዚህ ሰዓት ሪፖርተር አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ